ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው ልዩ ዝግጅታችን ስለ ኢንዱስትሪ ልማትና ስለ አጠቃላይ ኢንዱስትሪያላይዜሽን ሐሳቦችን ልንነዋወጥ እዚህ ክቡር ሚኒስተሩን ጋብዘናል። ክቡር ሚኒስተሩ አቶ መላኩ አለበል የኢንዱስትሪ ሚኒስተር ናቸው። ከሳቸው ጋር አጭር ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዣለሁ። ለሰጡኝ ጊዜ ከልብ አመሰግናለሁ። የኢንዱስትሪ ልማትና ኢንዱስትሪያላይዜሽን ስንል ምን ማለት ነው? እንደ ሀገርስ ምን የሚቀየርልን ነው? ኢንዱስትሪያላይዜሽን ሀገረ መንግስት ግንባታ የማዕዘን ድንጋይ ነው። የሀገር ሉዓላዊነት አጀንዳ ነው። የማይበገር ኢኮኖሚ መሰረት ነው። ቀጣይነት ያለው የኢኮኖሚ እድገት እና ጥራት ያለው ኢኮኖሚ ለመገንባት የሚያስችል ትልቅ ፕሮጀክት ነው። ስለ ኢንዱስትሪያላይዜሽን በምናወራበት ጊዜ ብዙ ነገር ነው የምንነካው። ኢንዱስትሪያላይዜሽን ቅድም እንዳልኩት የሀገረ መንግስት ግንባታ የማዕዘን ድንጋይ ነው ስንል የኢኮኖሚ እድገት ለሀገረ መንግስት ግንባታ ከፍተኛ ሚና ያለው ነው። የመንግስትን ቅቡልነት በከፍተኛ ሁኔታ ያሳድጋል፣ የስራ ዕድል ይፈጥራል፣ የዜጎችን ገቢ ያሻሽላል፣ ኑሯቸውን በከፍተኛ ሁኔታ የመቀየር አቅም ያለው የማኑፋክቸሪንግ ኢንዱስትሪን ዘርፍ ብቻ ሳይሆን የሌሎች ዘርፎችንም እድገት የበለጠ እንዲነቃቃ የማድረግ ኃይል ያለው እና አንዴ ከተነሳ በኋላ ቢያንስ ቀጣይነት ላለው ለ18 ዓመታት ተከታታይነት ያለው እድገት ማምጣት የሚችል ጉዳይ ነውና ስለ ኢንዱስትሪያላይዜሽን በምናወራበት ጊዜ ጥራትና ተወዳዳሪ የሆነ ኢኮኖሚ የመገንባት ሚስጥር ያለው ዘርፍ ላይ ነው የምናወራው ማለት ነው። እንግዲህ እንደ ዓለም ስናይ በኢንዱስትሪያላይዜሽን ጉዞ የተጓዙ ከፍጥነቱ ጋር አብረው የፈጠኑና ስኬት ላይ የደረሱ ሀገራቶች አሉ። እንደ ሀገር ደግሞ በዚህ በኢንዱስትሪ ጉዞ ላይ እኩል ለመስተካከል መስራት የሚጠብቁብን የቤት ስራዎች እንዳሉ ይነሳሉና ወደ ተስተካካይነት ለመምጣት ምን አስቻይ ሁኔታዎች አሉን እንደ ሀገር? አንዲያ ከዚህ ጋር በተያያዘ በምን አይነት መፍጠርና ፍጥነት ነው እዛ ቦታ ላይ ደርሰን ሀገር ህልም ማሳካት የምንችለው? በጣም ጥሩ ጥያቄ ነው። በዓለም ላይ ኢንዱስትሪያላይዜሽን የጀመሩ እና በኋላ ላይ ደግሞ በኋላ ተነስተው በተስተካካይነት ጉዞ ተወዳዳሪ መሆን የቻለ የማኑፋክቸሪንግ ኢንዱስትሪ ኢኮኖሚ የገነቡ ሀገራት አሉ። የቻይናን፣ የሲንጋፖርን፣ የጃፓንን፣ የቪየትናምን፣ የብራዚልን ተሞክሮ ወስደን ብናይ የደቡብ ኮሪያንም ጨምሮ በተስተካካይነት እና እነዛ ቀድመው ያደጉ በማኑፋክቸሪንግ ኢንዱስትሪ ያደጉ ሀገራት የደረሱበት ደረጃ ለመድረስ ጥረት አድርገው የተሳካላቸው ናቸው። እነኚህ ሀገራት ምንድን ነበር የሰሩት የሚለውን ስናይና ከኛ ሀገር ነባራዊ ሁኔታ ጋር ስናያይዝ በጣም ብዙ የሚያመሳስሉ ነገሮች አሉ። እኛ የራሳችን ስትራቴጂ አለን፣ ነገር ግን እነሱ ምንድን ነበረ ተስተካካይ እንዲሆኑ ያደረጋቸው የሚለውን ስናይ የመጀመሪያው የኢኮኖሚ ሪፎርም ነው ያደረጉት። ሁሉንም የጋራ የሚያደርጋቸው ተመሳሳይ እንዲሆን የሚያደርጋቸው የተከተሉት የኢኮኖሚ ሪፎርም ነው። የተከተሉት የማክሮ ኢኮኖሚ ሪፎርም በእያንዳንዱ ሀገር የራሱ የሆነ ገጽታ አለው። አንዳንዶቹ ለምሳሌ ጃፓንን ብንወስድ ከሁለተኛው ዓለም ጦርነት በኋላ እኛ ኢኮኖሚው ላይ ብቻ አተኩረን መስራት አለብን፣ ሴኩሪቲውን በተመለከተ ከአሜሪካ ጋር የፈጠርነው አላይመንት ወይም ደግሞ አሊያንስ ህብረት የሴኩሪቲውን ስራ አሜሪካኖች ይስሩልን፣ እኛ ደግሞ ኢኮኖሚው ላይ ማተኮር አለብን በሚል በወቅቱ የነበረው ፕራይም ሚኒስትር ያንን ትኩረት አድርጎ ነበር የሰራው። ከሱ ቀጥሎ የመጣው ደግሞ የደብሊንግ ፕላን የሚል ደብል ማድረግ አለብን፣ ኢኮኖሚውን ደብል ማድረግ አለብን የሚል አቅጣጫ ተከትለው ነው ኢኮኖሚያቸውን ያሳደጉት። የሲንጋፖርን ወስደን ብናይ ኢኮኖሚውን ሪፎርም በሚያደርጉበት ጊዜ ገቢ ምርት መተካት አለብን ብለው በ1960ዎቹ መጀመሪያ አካባቢ እስከ 1980 ድረስ ያንን ነው የተከተሉት።
ዋናው እዚህ ጋር ማንሳት የፈለኩት በእያንዳንዱ ሀገር የራሱ ተሞክሮ ያለው እንደተጠበቀ ሆኖ አንዱ የኢኮኖሚ ሪፎርም ነው። ከኛ አኳያ ባለፉት 7 ዓመታት መንግስት ልዩ ትኩረት ሰጥቶ ከሰራቸው ስራዎች መካከል የማይደፈሩ ትልልቅ የኢትዮጵያ የቆዩ የዘመናት ስብራቶች የነበሩ የኢኮኖሚ ችግሮችን የሚፈታ ሪፎርም ነው የተካሄደው። ማክሮ ኢኮኖሚክ ሪፎርሙ ያንን ነው የሚያሳየው። ስለዚህ አንዱ ለተስተካካይነት ለነሱ የጠቀማቸው ከማክሮ ሪፎርም ጋር ከኢኮኖሚ ሪፎርም ጋር የሰሯቸው ስራዎች ነው። ሁለተኛው መሰረተ ልማት ላይ ትኩረት አድርገው ሰርተዋል። መሰረተ ልማትን ለማሳደግ የሚያስችሉ ስራዎች በጣም በዝርዝር ነው የሄዱበት። አንዱ ለምሳሌ ስፔሻል ኢኮኖሚክ ዞን ነው። ብዙዎቹ የሚጋሩት ስፔሻል ኢኮኖሚክ ዞን ለማኑፋክቸሪንግ ኢንዱስትሪ በጣም አስፈላጊ ነው ብለው ነው የሄዱበት። የቻይናንም ወስደን ብናይ፣ የቪየትናምን ወስደን ብናይ፣ እንዲህ አይነት የሲንጋፖርን ወስደን ብናይ እንዲህ አይነት የስፔሻል ኢኮኖሚክ ዞኖችን የማልማት ነው። እኛ ከለውጥ በፊት ወደ 9 የሚደርሱ ኢንዱስትሪ ፓርኮች ነው የነበሩን። አሁን ወደ 22 ደርሰዋል። እነዚህ ወደ ስፔሻል ኢኮኖሚክ ዞን አድገው ለማኑፋክቸሪንግ ኢንዱስትሪ የተመቸ ሁኔታ እንዲፈጠር ለማድረግ የተሄደበት ርቀት ነው። ስለዚህ ሁለተኛው የጋራ የሚያደርጉና እነሱም ለእድገታቸው ትልቅ አስተዋጽኦ ያበረከተላቸው የስፔሻል ኢኮኖሚክ ዞን ነው። ሶስተኛው ሌሎች አስቻይ መሰረተ ልማቶች ለምሳሌ ኤሌክትሪክ ላይ፣ ባቡር ላይ፣ መንገድ የመሳሰሉት መሰረተ ልማቶች ላይ ትኩረት ሰጥተው ነው በተስተካካይነት ሌሎች የአውሮፓ ሀገራት የቀደሙ በኢንዱስትሪ ያደጉ ሀገራት የደረሱበት ደረጃ ላይ ለመድረስ ያስቻላቸው። በእኛ ሁኔታ ባለፉት ዓመታት የመሰረተ ልማት አቅርቦትን ኃይልን ልንወስድ እንችላለን። መንገድ፣ ባቡር የመሳሰሉት ላይ ትልቅ ትኩረት ተሰጥቶ የተሰራበት ነው። ሌላኛው የአስቻይ የኢኮኖሚ ኢንቫይሮንመንት የቢዝነስ ኢንቫይሮንመንት ቢዝነስ ክላይሜቱ የተሻለ እንዲሆን ለማድረግ የሰሯቸው የሪፎርም ስራዎች ናቸው። በእኛ ሁኔታም ባለፉት ዓመታት እንግዲህ ይህንን ስራዎችን በተሳካ ሁኔታ ለመስራት እየተደረጉ ያሉ ጥረቶች አሉ። ያላለቀ ነው ግን አንዱ ኢኔብሊንግ ኢንቫይሮንመንት ለመፍጠር የተሰሩ ስራዎች ናቸው። ሌላኛው ኢኮኖሚያቸውን ክፍት በማድረግ በኩል የወሰዷቸው እርምጃዎች ወደ ዓለም የንግድ ድርጅት በመግባት ወደ ኮንቲኔንታልና ሪጂናል ወደ ሆኑ የንግድ ስምምነቶች በመግባት የሰሯቸው ስራዎች በጣም ትልቅ አስተዋጽኦ ያበረከቱ ናቸው። አብዛኞቹ በጣም ዘግይተው ወደ ዓለም የንግድ ድርጅት የገቡ ናቸው። እኛም ከሴፍቴ ጋር አሁን ወደ ወርልድ ትሬድ ኦርጋናይዜሽን ለመግባትም እያደረግናቸው ያሉ ጥረቶች ከዚህ ጋር ተመሳሳይ የሚያደርጓቸው ናቸው። ስለዚህ እነዚህ ከነሱ አኳያ በጣም ብዙ ተሞክሮ የሚወሰድባቸው ናቸው። ነገር ግን ቁልፉ ደግሞ በእነዚህ ውስጥ በእያንዳንዱ በእነኚህ ወደ ተስተካካይ መሆን በቻሉ ሀገራት ውስጥ ደግሞ መሪ በደንብ ሁኔታውን የተረዳ ሰልፍለስ የሆነ መሪ መፍጠር የቻሉበት ሁኔታ ነበር። ይሄ የምንጋራው የጋራ የሚያደርጉን ጉዳዮች ናቸው። በእኛ ነባራዊ ሁኔታውን ዓለም አቀፋዊ ሁኔታውን ሀገራዊ ሁኔታውን የተረዳ መሪ ቪዥነሪ መሪ ይህን ስራ በተገቢ መንገድ ለማሳለጥ የሚያስችል ኢንዱስትሪያላይዜሽን ማረጋገጥ የሚያስችል የመሪ ሁኔታ የተፈጠረበት ነው። ፓርቲም በነሱ ሁኔታ በብዙዎቹ ላይ የፓርቲ ሮል ቀላል አልነበረም። በቻይናም በቪየትናም ፓርቲዎቻቸው ትልቅ አስተዋጽኦ ያበረከቱበት ሁኔታ ነው ያለው። በእኛ ሁኔታ አሁን ምንድነው እየተከተልን ያለ ነው ስልት የሚል ቅድም ከነሱ ጋር ያለንን መመሳሰል እና የነሱ ተሞክሮ ምንድነው የሚመስለው የሚለው እንደተጠበቀ ሆኖ እኛም የምንከተላቸው የተለዩ ስልቶች አሉ። በዋነኝነት ወደ 9 የሚደርሱ ስልቶች ናቸው የምናነሳቸው። አንደኛ ስትራቴጂክ በሆኑ ዘርፎች ላይ ማተኮር መቻል አለብን የሚለው ነው። ስትራቴጂ በሆኑ ዘርፎች ላይ ማተኮር አለብን ስንል ኢትዮጵያ በጣም ብዙ መወዳደሪያ አላት። ቅድም አንተ እንዳነሳው ምንድነው መወዳደሪያችን የሚለው ነው። በቂ ጉልበት አለን፣ የኃይል አቅርቦት አለን፣ የግብዓት አቅርቦት አለ፣ ገበያ አለ፣ ስትራቴጂክ ሎኬሽን አለን። እኛ ለአውሮፓም ለኤሲያ ለአፍሪካ ማርኬት ምርቶቻችን አምርተን ማቅረብ የምንችልበት አውድ ላይ ነው ያለ ነው። ስለዚህ ጂኦ ስትራቴጂያችን ለዚህ በጣም የተሻለ ነው። ነገር ግን ሁሉንም አንድ ጊዜ መጀመር አንችልም።
ሁሉንም አንድ ጊዜ መጀመር አንችልም። የመጀመሪያው ለምሳሌ እስከ 2022 ድረስ ትኩረት ሰጥተን እንሰራለን ብለን የወሰንነው በጨርቃ ጨርቅ ላይ፣ የቆዳ ሴክተሩ ላይ፣ የአግሮ ፕሮሰሲንግ ላይ እና የሜዲካል ምርቶችን እናመርታለን ነው። ከ2022 እስከ 2032 ደግሞ ከሱ ከፍ ያሉ የኬሚካል ኢንዱስትሪዎችን የማስፋፋት፣ የማሽነሪዎችን የማምረት፣ የመኪና ፓርቶችን የማምረት እንዲህ አይነት ምርቶችን የማምረት ከፍ ያለ የኢንዱስትሪ ምርቶችን የማምረት ስትራቴጂ ነው ትኩረት የሚደረገው። ከ2032 እስከ 2042 ደግሞ በ10 ዓመታት ውስጥ እንደ ሰሚኮንዳክተር፣ የኮምፒውተር እና ሙሉ ተሽከርካሪዎችን ወደ ማምረት የሚወስዱ ስራዎችን እንሰራለን ነው። ስለዚህ በእነዚህ ዘርፎች ላይ አተኩሮ ያለውን የመፈጸም አቅም ግምት ውስጥ ያስገቡ ስራዎችን እንሰራለን ነው። ስለዚህ አንደኛው ይሄ ነው። ሁለተኛው እንደ ስልት የምንወስደው ይህ ሀገር ውስጥ ባለሀብትን በልዩ ሁኔታ መደገፍና የኢንዱስትሪ መሰረታችን ማስፋት አለብን የሚለው ነው። ከዚህ አኳያ ኢንዱስትሪ በከፍተኛ ኢንዱስትሪ ኦፍ ኮርስ በከፍተኛ ኢንዱስትሪ ላይ ትኩረት አድርገው የሰሩ ሀገራት አሉ። ግን በእኛ ነባራዊ ሁኔታ ጥቃቅን አነስተኛና መካከለኛ ኢንዱስትሪዎች ላይ መስራት ነው አዋጭ የሚሆነው። ምክንያቱም ካለን አጠቃላይ የሰው ኃይልና የሀብት አቅም አኳያ እነኚህ ኢንዱስትሪዎች ላይ ነው መስራት ያለብን። ስለዚህ እየተንከባከብን እንደ ታናሽ ወንድም እየተንከባከብን እየገራን እያስተካከልን እየመከርን ወደ ኢንዱስትሪያላዊነት የምናመጣቸው የሀገር ውስጥ ባለሀብቶች ላይ ትኩረት ሰጥተን መስራት አለብን። አንዱ ስልት አድርገን የወሰንነው የሀገር ውስጥ ባለሀብትን መደገፍ አለብን። የሀገር ውስጥ ባለሀብትን መደገፍ ጠቀሜታው በጣም ብዙ ነው። አንደኛ አስተማማኝ የሆነ የሰፊ የኢንዱስትሪ መሰረት እንዲኖረን ማድረግ ያስችላል። ሁለተኛ ባለሀብቱ ሀብት ቢያገኝ ሀብቱን መልሶ እዚሁ ኢንቨስት ስለሚያደርገው የመባዛት አቅሙ እጅግ በጣም ከፍ ያለ ይሆናል። ሌሎች የሀገር ውስጥ ባለሀብቶችም እነሱን እያዩ ወደዛ ዘርፍ የመግባት አቅማቸው እድላቸው እየሰፋ እንዲሄድ ማድረግ ያስችላል። ስለዚህ ቀጣይና ዘላቂነት ያለው የኢንዱስትሪ እድገት እንዲመጣ ለማድረግ የሀገር ውስጥ ባለሀብት ላይ ትኩረት ሰጥቶ መስራት እንደ አንድ ስልት የተቀመጠ ነው፣ በፖሊሲም የተደገፈ ነው። አንዱ ወደ ተስተካካይነት ለመምጣት የሀገር ውስጥ ባለሀብትን በልዩ ሁኔታ የመደገፍ የማበረታታት ስራዎችን የመኮትኮትና ተንከባክቦ የማሳደግ ስራ መስራት አለብን ነው። ኢንዱስትሪያላይዜሽን ያለ መንግስት ድጋፍ የትም ሊደርስ አይችልም። ይሄ በየትኛውም ዓለም ላይ የታየ ተሞክሮ ነው። ስለዚህ መንግስት አስቻይ የሆኑ ሁኔታዎችን የመፍጠርና ባለሀብቶችን የመፍጠር ስራ በልዩ ትኩረት መስራት እንደ ሁለተኛ ስልት የተወሰደ ነው። ሶስተኛው የሰው ኃይሉን የማብቃት ነው። እኛ አንዱ መወዳደሪያችን የሰው ኃይል ነው እስካለ ድረስ የቴክኒክና ሙያ ኮሌጆቻችን፣ ዩኒቨርሲቲዎቻችን ለማኑፋክቸሪንግ ኢንዱስትሪ የሚሆን ክህሎትና ባህል ያላቸው የዘመኑን ቴክኖሎጂ የታጠቁ የበቁ እጃቸው የተፍታታ ኢንዱስትሪዎችን በኢንዱስትሪ የበቁ ወጣቶችን ማፍራት ያስፈልጋል። ስለዚህ እንደ አንድ ስልት የወሰንነው ወጣቶች ላይ ትኩረት ተደርጎ በኢንዱስትሪ ዩኒቨርሲቲ ሊንኬጅም ሊሆን ይችላል፣ በቴክኒክና ሙያ ኮሌጆች የቴዎሬቲካል አቅም ያላቸው ክህሎት ያላቸው እጃቸው የተፍታታ በዓለም አቀፍ ደረጃ የሚያመርቷቸው ምርቶች ወደ ዓለም ገበያ ሊገቡ የሚችሉ ኢንዱስትሪያሊስቶችን የመፍጠር እንደ አንድ ስልት የተወሰደ ነው። ሌላኛው ኤክስፖርትን የማሳደግ ስራ ላይ ትኩረት ሰጥቶ መስራት ነው። ኤክስፖርትን የማሳደግ ስራ ላይ ትኩረት ሰጥቶ መስራት ማለት ዓለም አቀፍ ተወዳዳሪነትን ማሳደግ ነው። ምርቶቻችን ዳይቨርሲፋይ ማድረግ መቻል አለብን። ኢንሴንቲቫይዝ ማድረግ አለብን። መደገፍ ማበረታቻዎቹን መስጠት ይጠይቀናል። ስለዚህ በሱ ውስጥ ያሉ ማነቆችን እየፈታን በሄድን ቁጥር ውቅያኖስ በሆነው የዓለም ገበያ ውስጥ ገብተን ምርቶቻችን ተወዳዳሪ አድርገን መሸጥ የምንችልበት እድል ይኖረናል። ስለዚህ አንዱ ከኤክስፖርት ጋር ተያይዞ የምንሰራው ስራ ነው ማለት ነው። ሌላኛው የውጭ ባለሀብቶችን ወደ ሀገራችን ለቴክኖሎጂ እና ለእውቀት ሽግግር ማምጣት አለብን ነው። ለቴክኖሎጂ እና ለእውቀት ሽግግር የውጭ ባለሀብቶችን ማምጣት አለብን ስንል በተመረጠ አኳኋን መሆን አለበት። እንደ ከዚህ በፊቱ ብድር ይዘው የሚጠፉ ግብር የማይከፍሉ
ሰራተኞችን በተገቢው መንገድ የማይዙ ጥሩ ስም የሌላቸው ባለሀብቶችን ወደ ኢትዮጵያ ልንጋብዝ አንችልም። የሀገር ሀብት ስለሆነ ይህንን ሊያባክን በማይችል መንገድ እውቀት ያላቸው የተሻለ ልምድ ያላቸው ባለሀብቶችን የመመልመል እና ወደ ሀገር እንዲመጡ የማድረግን እና ኢንቨስት እንዲያደርጉ ለዛ ደግሞ አስቻይ ሁኔታዎችን የመፍጠር ስራ እንደ አንድ ስልት እየተወሰደ ነው ማለት ነው። ሌላኛው መሰረተ ልማት የማቅረብ ኤሌክትሪክ፣ ውሃ፣ መንገድ፣ ሼድ እና ማዕከላትን የማጠናከር ስራ ኢንዱስትሪያላይዜሽን የበለጠ እንዲስፋፋ ለማድረግ ከመሰረተ ልማት አኳያ ያስፈልጋል ተብሎ የተወሰደ ነው። ሌላኛው የመንግስት ቢሮክራሲ ነው። የመንግስት ቢሮክራሲ ቀልጣፋ መሆን መቻል አለበት፣ የተሳለጠ መሆን መቻል አለበት፣ ሀብትን ከብክነት የሚታደግ መሆን መቻል አለበት፣ ተገማች መሆን መቻል አለበት፣ ከብልሹ አሰራር የጸዳ መሆን መቻል አለበት። ይህንን ለማድረግ ዲጂታላይዜሽን እና የመንግስት አጠቃላይ አገልግሎት አሰጣጥ ከሲቪል ሰርቪስ ሪፎርሙ ጋር ተያይዞ የሚሄድ ለማኑፋክቸሪንግ ኢንዱስትሪ የተመቸ መሆን መቻል አለበት የሚለው እንደ አንድ አቅጣጫ የተወሰደ ነው። ሌላኛው የመንግስትና የግል ሴክተሩ ውህደትና አብሮ መስራትን በተመለከተ በተለይ ፕራይቬት ሴክተሩ ብቻው ሊገባባቸው የማይችሉት ላይ መንግስት እጃቸውን ይዞ ኪሳራ ሊቀንስ በሚችል ጉዳት ሊቀንስ በሚችል መንገድ ወደ ስራ መግባትና ውጤታማ እንዲሆኑ የማድረግ ስራ ከመንግስትና ከግሉ ዘርፍ አጋርነት ጋር ተያይዞ የሚሰሩ ስራዎች ናቸው ማለት ነው። ሌላኛው የኮሪደር ልማት ነው። በክላስተር የማልማት ነው። አሁን እኛ ብዙ ጸጋዎች አሉ፣ ቅድም እንዳነሳሁት በጣም ብዙ ጸጋዎች አሉ። እነዚህን ጸጋዎች ለማልማት የት ቦታ ላይ ምን አይነት ማኑፋክቸሪንግ ኢንዱስትሪ ማልማት አለብን የሚለው በእውቀት ላይ ተመስርቶ መሰራት መቻል አለበት። ለዚህ የሚሆን አትላስ በኢትዮጵያ የመጀመሪያ የምንለው ተዘጋጅቷል በሚኒስቴር መስሪያ ቤቱ። ይሄ የሌዘር ኢንዱስትሪዎችን የት እናድርጋቸው፣ የጨርቅ ኢንዱስትሪዎችን የት እናድርጋቸው፣ አግሮ ፕሮሰሲንግ ኢንዱስትሪዎቹ የት ነው መሆን መቻል ያለባቸው፣ ማዕድን በግብዓት የሚጠቀሙ ኢንዱስትሪዎች የት ላይ ነው መሆን መቻል ያለባቸው የሚለውን የሚመልስ ነው ማለት ነው፣ የሚመልስ ነው። ስለዚህ እንደ አንድ ስልት የተወሰደው ይሄ ነው። ስለዚህ በአጠቃላይ በኢትዮጵያ ማኑፋክቸሪንግ ኢንዱስትሪን በቀጣይ ዓመታት በዘላቂነት እናሳድጋለን ስንል ምን ሰርተን ነው የሚለውን፣ ምን ሀብት አለን የሚለውን በሚመልስ አኳኋን የሌሎችንም ሀገራት ተሞክሮ ለኛ ሊጠቅም በሚችል መንገድ በመስራት ነው ለመፈጸም ታሳቢ እየተደረገ ያለው። ከዚሁ ጋር ተያይዞ የኢትዮጵያ ታምርት ንቅናቄን ማንሳት እንችላለን። እነኚህ ሀገራት የጋራ የሚያደርጋቸው አንዱ ማኑፋክቸሪንግ ኢንዱስትሪ በነበረው መንገድ ሳይሆን በንቅናቄና በልዩ ሁኔታ ነው የመሩት። አንዳንዶቹ 20 ዓመት ድረስ ለምሳሌ ሲንጋፖርን ብንወስድ 20 ዓመት የቆየ ነው። አንዳንዶቹ 10 ዓመት ነው። ግን የኢትዮጵያ ታምርት ንቅናቄን ለ10 ዓመት የሚቆይ የኢትዮጵያ የማኑፋክቸሪንግ ኢንዱስትሪ ንቅናቄ አድርገን ነው የጀመርነው። ከጀመርንበት ጊዜ ጀምሮ እስካሁን ድረስ በጣም በርካታ ውጤቶች ተመዝግበውበታል። ትልልቅ የህግ ማሻሻያዎች ተደርገዋል። በተቋማት መካከል የነበረውን የቅንጅት ችግር በመፍታት በጋራ የመስራትና ማኑፋክቸሪንግ ኢንዱስትሪን የመደገፍ ስራዎች ተጀምረዋል። ስለዚህ እሱም እንደ አንድ ጥሩ ተሞክሮ እና ውጤት እንደተገኘበት ኢኒሼቲቭ የሚወሰድ ነው ማለት ነው። ሀገር ከአምስቱ የኢኮኖሚ ዘርፎች ከምትከተላቸው አንደኛው ኢንዱስትሪ ዘርፍ ነው። ይህ የኢንዱስትሪ ዘርፍ በመጨረሻው ወይም በአልቲሜት ጎል የሚጠበቅበት የሀገሪቱ ኢኮኖሚ ከፍ ማድረግ ነው። አንደኛው አንድ ሀገር በኢኮኖሚው ባደገ በኢንዱስትሪያል ዘርፍ ላይ በበለጸገ ቁጥር ጂኦፖለቲካዊ ትርጉምን ምን ያደርሰዋል? በጣም ጥሩ ጥያቄ ነው። በሌሎች ሀገራት ኢንዱስትሪ ላይ ጥገኛ ሆኖ ሉዓላዊ ሀገር አለን ማለት አይቻልም ይላል የመደመር መንግስት። የኢትዮጵያ ኢንዱስትሪያላይዜሽን በማኑፋክቸሪንግ ኢንዱስትሪ ላይ የተመሰረተ መሆን አለበት ይላል። የኢትዮጵያ ኢኮኖሚ የማይበገር ኢኮኖሚ እንዲሆን ለማድረግ በማኑፋክቸሪንግ ኢንዱስትሪ ላይ የተመሰረተ መሆን አለበት ይላል። በኢትዮጵያ የማኑፋክቸሪንግ ኢንዱስትሪ ጉዳይ የኢኮኖሚ ጉዳይ ብቻ አይደለም፣ የክብር ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ ራስን የመቻል ጉዳይ ነው እና አጀንዳው ከፍ ያለ ነው በሚል በመደመር መንግስት ላይ ተቀምጧል።
ከጂኦ ስትራቴጂ አኳያ ከጂኦ ፖለቲክስ አኳያ የማኑፋክቸሪንግ ኢንዱስትሪ ሚና ምንድነው የሚለውን ሂስቶሪካል ወደ ኋላ ወስጄ አንድ ነገር በጠቆም ጥሩ ነው። በ1880ዎቹ ጣሊያን ኢትዮጵያን ለመውረር በመጣበት ጊዜ ያኔ በነበሩት መረጃዎች ኦፍ ኮርስ ጣሊያን ሳውዝ ኖርዝ ምናምን የሚባሉ አካባቢዎች አሉና ሁሉም አንድ አይነት እድገት አልነበራቸውም። የሳውዙና የኖርዙ አንድ አይነት አልነበረም። ግን አማካኝ አድርገው የሚወስዱት ማኑፋክቸሪንግ ኢንዱስትሪ በጂዲፒያቸው ውስጥ የነበራቸው ድርሻ ወደ 7% ይደርስ ነበር ይላል። ከ40 ዓመት በኋላ ተመልሰው በ1920ዎቹ መጨረሻ እንደገና ለመውረር ሲመጡ የማኑፋክቸሪንግ ኢንዱስትሪ በጂዲፒ ውስጥ ያለውን ድርሻ ወደ 22.4% አድርሰው መጡ። ያኔ ሲመጡ የጦር መሳሪያቸውን፣ መጓጓዣቸውን፣ ኬሚካላቸውን ለጦራቸው የሚያስፈልገውን ኦል ዘ ሎጂስቲክ ይዘው ነው የመጡት። በ1880ዎቹ ታሪክ እንደሚነግረን ሶሎዳ ላይ አድዋ አንድ ቀን በጨረሰ ውጊያ ነው ያሸነፉት አባቶቻችን። ከ40 ዓመት በኋላ ተመልሰው ሲመጡ እነሱ ያንን ሁሉ ሰርተው ሲመጡ እኛ በነበርንበት ስለቆየናቸው አድዋን ያለማንም ድጋፍ በአንድ ቀን ስናሸነፍ በኋላ ላይ ከ5 ዓመት ጋር ውጊያ ሲደረግ የተከፈለው መስዋዕትነት ቀላል አይደለም። ከ40 ዓመት በኋላ እነሱ ተጠናክረው ሲመጡ እኛ ሉዓላዊነታችን ለማስከበር የሚያስችል በማኑፋክቸሪንግ ኢንዱስትሪ ያመረትነው ነገር ስላልነበረ ብዙ መስዋዕትነት ተከፈለ። ከ5 ዓመት በላይ ጣሊያን በዚህ ሀገር ውስጥ የነበረው የነጻነት ትግል በጣም የከፋ እንዲሆን አድርጎታል። ቦምብ አዘነቡ፣ ኬሚካል አዘነቡ። እነሱ በታንክና በመሳሰሉት ተንቀሳቀሱ። ኦፍ ኮርስ ሌሎች ሀገሮችም ያው ከነበረው የክፍፍል ጋር በተያያዘ ጎራ መለየት ስለነበረ ከኛ ጎራም ተሰልፈው ያገዙን ሀገራት ነበሩ። የእነሱንም መሳሪያ ተጠቅመን የአባቶቻችን ጀግንነት ተደምሮበት ነው ማሸነፍ የቻልነው ማለት ነው። ይሄ ቀጥታ ከሉዓላዊነት ጋር የሚያያዝ ጉዳይ ነው ማለት ነው። ስለዚህ ማኑፋክቸሪንግ ኢንዱስትሪን በምናነሳበት ጊዜ የክብር የሉዓላዊነት ጉዳይ ነው ስንል አንዱ ከዚህ ጋር ተያይዞ የሚነሳው ነውና ስለዚህ እኛ ማኑፋክቸሪንግ ኢንዱስትሪን የማሳደጋችን ጉዳይ ከጂኦ ስትራቴጂው ከጂኦ ፖለቲክሱ ጋር ተያይዞ ራስን የመቻልና ሉዓላዊነቷ የተከበረ የጸናች የማትደፈር ሀገር የመገንባት አጀንዳ ያለው እንደሆነ መታወቅ መቻል አለበት። በዓለም ላይ ትንሽ የህዝብ ቁጥር ኖሯቸው ትንሽ የመሬት ስፋት ኖሯቸው ከኛ ያጠረ ታሪክ ኖሯቸው ግን በማኑፋክቸሪንግ ኢንዱስትሪ ትልቅ ደረጃ ላይ የደረሱ ሀገራት የዓለም ሕግ ሳይገዛቸውን ጭምር በሌሎች ሀገሮች ላይ ጥቅማችን ያስከበርልናል ብለው እስካሰቡት ድረስ ይሄዳሉ። እኛ የማንንም ክብርና ጥቅም የሚገፋ የወራሪነት ባህሪ ያለን ሀገሮች አይደለንም። አትሊስት ግን የኛን ታሪካዊ ጥቅም የሚያስከብሩ ስራዎችን ለመስራት በማኑፋክቸሪንግ ኢንዱስትሪ ብዙ ርቀት መሄድ መቻል አለብን። ሰልፍ ሰፊሸንት ሆነን የራሳችን ፍላጎት የሚሸፍኑ ምርቶችን ማምረት በሌሎች ሀገሮች ላይም ተጽዕኖ ማሳደር መቻል አለብን። በ1990 ዓመተ ምህረት እንደ አውሮፓውያን አቆጣጠር ከዓለም ማኑፋክቸሪንግ ኢንዱስትሪ ጣሊያን የነበራት ድርሻ ወደ 2.2% ብቻ ነው የነበረው። በ2020 ከዓለም ማኑፋክቸሪንግ ኢንዱስትሪ ወደ 28% ድርሻው የቻይና ነው። በመጪዎቹ ዓመታት ወደ 45% ያድጋል ተብሎ ነው የሚጠበቀው። ይሄ አገር ቻይና ከዚህ በኋላ በጂኦ ስትራቴጂውና በጂኦ ፖለቲክሱ የሚያሳድሩትና በዓለም አቀፍ ፖለቲካ ላይ የሚኖራቸው ተጽዕኖ
የዛሬ ስንት ዓመት 1990 ላይ እንደነበረው አይነት አይደለም። ይሄም ኢኮኖሚያቸውን በዋናነት ማኑፋክቸሪንግ ኢንዱስትሪ ላይ አተኩረው በመስራታቸው ምክንያት ከራሳቸው አልፎ ዓለም ላይ ተጽዕኖ መፍጠር ወደሚችሉበት ደረጃ ላይ ነው እየደረሱ ያሉት። ስለ ማኑፋክቸሪንግ ኢንዱስትሪ ስናወራ በጣም ሰፋ ያለ ሰርክል ያለው በጣም ትልቅ ፒክቸር ያለው ጉዳይ እንደሆነ ተደርጎ መወሰድ አለበት። የቀጣዩም እሽቅድድም በማኑፋክቸሪንግ ኢንዱስትሪ በቴክኖሎጂ ከመላቅ ጋር እንደሆነ ግምት ውስጥ ገብቶ መሰራት አለበት። ለዚህ ነው መንግስታችን ልዩ ትኩረት ሰጥቶ በዘርፉ ላይ እየሰራ ያለው ማለት ነው። የኢንዱስትሪ ልማት እምርታውን ከፍ ለማድረግ እንደ መንግስት ባለፉት ዓመታት ምን ስራዎች ተሰሩ? እነዚህስ ምን ያሳያሉ? ለቀጣይ ቅድም ሲነሳ እንደነበረው በ2022 በ2032 በ2045 ለምንላቸው የምንሄድበትን ጉዞ እያሳለጡት ነው ወይ? በጣም ጥሩ። ኢንዱስትሪ ያስፈልገናል ከማለት ባሻገር ኢንዱስትሪን እውን ሊያደርግ የሚችል በጣም ብዙ ስራዎች እየተሰሩ ነው። ኢንዱስትሪ ቀላል አይደለም። በኢንዱስትሪ ያደጉ ሀገራት አልጋ ባልጋ ሆኖላቸው አይደለም ኢንዱስትሪ ነውን ያደረጉት። ብዙ ሰው የሚያውቀው የኮሪያ ተሞክሮ ለምሳሌ ፖስኮ የሚባለው ትልቁ የብረት ፋብሪካ በብድር ሲያቋቁሙ ብድሩ የተገኘው ዜጎቻቸውን በመያዣነት ለሌላ ሀገር በማሳዝ ኮላተራል ቤት መሬት ምናምን እንደምናስዘው ሰውን በብድር ማሳዣነት አስዘው ነው ያንን ብድር አግኝተው ኢኮኖሚያቸውን ማሳደግ የቻሉት። ብዙ ኮሚትመንት የሚጠይቁ ነገሮች አሉ ማለት ነው። ምንድነው እኛ ባለፉት ዓመታት ለማኑፋክቸሪንግ ኢንዱስትሪ ምቹ ሁኔታ የፈጠር ነው እና ምን ውጤት ተገኘ የሚለው ሁለት ኢምፖርታንት ጉዳዮች፣ የመጀመሪያው የፖለቲካል ኢኮኖሚው ለማኑፋክቸሪንግ ኢንዱስትሪ የተመቸ እንዲሆን ለማድረግ የተሰራው ስራ ነው። ያለንበት አሁን ለደረስንበት ችግር ምክንያቱ ስርዓታዊ ነው። ዝም ብሎ የአንድ ዓመት የሁለት ዓመት የአምስት ዓመት የአስር ዓመት ችግር ምናምን አይደለም። ስርዓታዊ ሆኖ የመጣ ችግር ነው። ፊውዳል ስርዓቱ፣ ከዛ በኋላ የደርግ ስርዓት፣ ከዛ በኋላ ኢህአዴግ የተከተልናቸው ስርዓቶች ለማኑፋክቸሪንግ ኢንዱስትሪ የተመቹ ስላልነበሩ ነው አሁን የደረስንበት ደረጃ ላይ የደረስነው። ስለዚህ አንዱ የፖለቲካል ኢኮኖሚው ስርዓቱ ለማኑፋክቸሪንግ ኢንዱስትሪ የተመቸ እንዲሆን ለማድረግ የተሰራው ስራ ነው። ኢኮኖሚው ነፃ ነው። በመንግስት በኢኮኖሚ ውስጥ ያለው ድርሻ የተመጠነ ነው። ፕራይቬት ሴክተሩን በሚያጠፋ በሚያቀጭጭ ብድር በሚነፍክ የውጭ ምንዛሬን በሚሻማ መሰረተ ልማትን በሚሻማ መልኩ አይደለም። ፕራይቬት ሴክተሩ በእርግጠኝነት የመሪነት ሚናው እንዲኖረው ለማድረግ በሚያስችል መንገድ ነው እየተገነባ ያለው ማለት ነው። ስለዚህ እየገነባን ያለነው የፖለቲካ ኢኮኖሚ ስርዓቱ አንዱ ለዚህ ትልቅ ማሳለጫ እና መሰረት የሚጥል ጉዳይ ነው ማለት ነው። ከዚሁ ጋር የሚያያዘው የማክሮ ኢኮኖሚ ሪፎርሞቹ የበለጠ ውድድርን የሚያጸኑ ማምረትን የበለጠ የሚያጠናክሩ ከውጭ ከመሸመት ይልቅ በሀገር ውስጥ ማምረትን የሚያበረታቱ ናቸው። ስለዚህ የማክሮ ኢኮኖሚ ሪፎርሙ ለዚህ እንደ አንድ ትልቅ መነሻ ሆኖ የሚያገለግል ነው። በመሰረተ ልማት ቅድም ያልኩት ነው። ለምሳሌ ኃይልን በተመለከተ ከለውጥ በፊት የነበረው የኃይል አቅርቦትና አሁን ያለውን የኃይል አቅርቦት በአጭር ጊዜ ውስጥ ወስደን ብናይ ከጥፍ በላይ ነው ኃይል መጨመር የቻለው። የዓለም የኢኮኖሚ በተለይ የማኑፋክቸሪንግ ኢንዱስትሪ እድገት ኃይልን ተከትሎ ነው። ሲጀምርም ከእንፋሎት ኃይል ከድንጋይ ከሰልን ከመጠቀም ከኢንጂን እያለ ወደ ኤሌክትሪክ ነው እያደገ ሄደው። ኃይል መሰረት ነው። የኃይል አቅማችን ለማሳደግ የተደረገው ጥረት ለማኑፋክቸሪንግ ኢንዱስትሪ ትልቅ መሰረት የሚጥል ነው። ከኢንዱስትሪ ፓርክ ግንባታ ጋር ቅድም ያነሳሁት ስፔሻል ኢኮኖሚክ ዞኖችን ለማስፋት የተደረጉ ጥረቶች፣ የሰው ኃይል ለማልማት ካውንስሎችን በማቋቋም የቅንጅት ችግሮችን ለመፍታት እና በዚህ በኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን ችግር አድሬስ ለማድረግ የተሄደበት ርቀት የመንግስትን ፍላጎትና ጥረት የሚያሳዩ ናቸው። ፍላጎት ብቻ ሳይሆን ጥረት የሚያሳዩ ናቸው። ይሄን በማድረጋችን ምንድነው የተገኘው ውጤት ብለን ብናይ የቅርቡ ጊዜ እንኳን ከ2014 ጀምሮ ያለውን እንኳን ብናይ ማኑፋክቸሪንግ ኢንዱስትሪ በ4.8% ሲያድግ የነበረው አሁን 2018 ላይ በ12% ማደግ እንዲችል ማድረግ አስችሏል። ይሄ ቀላል ነገር አይደለም። የእድገት ፍጥነቱ 4.8% ሲሆንና 12% መሆን በጣም ከፍተኛ ልዩነት አለው። ያውም
ግብርና እያደገ ማይኒንግ እያደገ ቱሪዝም እያደገ በዚያው ልክ ደግሞ ማኑፋክቸሪንግ ኢንዱስትሪ በዚሁ መጠን እያደገ መሄድ ማለት በጣም ከፍተኛ ለውጥ ነው። ይሄ ወደ ኢንዱስትሪያላይዜሽን የምናድርገውን ጉዞ ትክክለኛነት የሚያሳይ ነው። ስለመሳካቱ እንደ አንድ ማመላከቻ ሆኖ የሚያሳይ ነው። ሁለተኛው ገቢ ምርትን በመተካት በኩል ያገኘናቸው ውጤቶች ነው። አንዱ የኛ ማክሮ ኢኮኖሚ መዛባት ምክንያቱ የገቢና የወጪ ንግድ ሚዛን አለመጣጣም ነው የነበረው። 2014 ላይ ወደ 340 ሚሊዮን ዶላር የሚያወጡ ምርቶች ነበር በሀገር ውስጥ አምርተን መተካት የቻልነው። 2017 መጨረሻ ላይ ወደ 4.53 ቢሊዮን ዶላር የሚያወጡ ምርቶችን በሀገር ውስጥ መተካት ቻል። ይሄ ቀላል ነገር አይደለም። የሉዓላዊነት ጉዳይ ነው ስንል አንዳንድ ጊዜ ምንድነው የተካልን ብንል የጸጥታ መዋቅሩን የጸጥታ አባላትን ዩኒፎርም በሀገር ውስጥ መተካት ራስን የመቻል መንገድ ጅማሮ ነው። የሜዲካል ቁሳቁሶች እነዚህ እያመረትን ነው። እነዚህ መንገድ ላይ የምታያቸው ስማርት ፖሎች እዚህ እየተመረቱ ነው። በጣም ብዙ ምርቶች በሀገር ውስጥ መተካት ችለናል። በዚህ የገበያ ድርሻው ቀደም ሲል 30% የነበረውን አሁን ወደ 41% ከፍ ማድረግ ችለናል። የገበያ ድርሻው በዚህ ልክ አደገ ማለት የኢትዮጵያ የማኑፋክቸሪንግ ምርት በሀገር ውስጥ ተወዳዳሪ የሆነ ነው። በቀጣይም ኤክስፖርት ለማድረግ የሚያስችል እድል እየተፈጠረ ነው። የማምረት አቅም አጠቃቀማችን ያኔ 46% ነው የነበረው። አሁን ያለው የማምረት አቅም አጠቃቀማችን ወደ 65% ደርሷል። በየአመቱ አዳዲስ መካከለኛና ከፍተኛ ኢንዱስትሪዎች 3500 በአማካኝ በእነዚህ ዓመታት 3500 የሚደርሱ ኢንዱስትሪዎች ወደ ማምረት እየገቡ ነው። በየአመቱ እንደ ሀገር የሚፈጠረው የስራ እድል እጅግ በጣም ከፍተኛ የስራ እድል ነው እየተፈጠረ ያለው። እነዚህ በሙሉ ተደምሮ ሲታይ የኢኮኖሚ መዋቅራዊ ሽግግር ለማድረግ የሚያስችል የቀጣይ መዳረሻችን ማኑፋክቸሪንግ ኢንዱስትሪ መሆኑን የሚያሳይ የመንግስት ጥረት ስኬት እያመጣ እንደሆነ የሚያመላክቱ ናቸው። ይሄ ማለት ግን ብዙ መፈታት ያለባቸው ብዙ ጥረት የሚጠይቁ ጉዳዮች የሉም ማለት አይደለም። በጣም ብዙ ስራ ይጠይቃል። ይሄን ለማድረግ ግን አሁን ያለንበት ነባራዊ ሁኔታ በእጅጉ የተመቸ ነው። ይህንን የማስቀጠል ነው፣ ወደ ኋላ እንዳይመለስ የማስቀጠል ስራ ጠንክሮ በርትቶ መስራት ይጠይቃል ማለት ነው። ከባድ ነው፣ ግን ከማኑፋክቸሪንግ ኢንዱስትሪ ውጭ ሌላ አማራጭ ስለሌለን ወደ ቀላሉ መንገድ ሳይሆን ወደ ከባዱ መንገድ እየሄድን የኢትዮጵያን ታላቅነት ማረጋገጥ አለብን። የነበረውን ነገር በመድገም ብቻ የትም ልንደርስ አንችልም። ስለዚህ ወደ ምርታማነት፣ ቴክኖሎጂ ወደ መጠቀም፣ ቢዝነስን ወደ ማስፋት፣ ገበያን ወደ ማስፋት፣ ሰፊ የስራ ዕድል ወደ መፍጠር፣ እሴት ያልተጨመረባቸው ምርቶች እዚሁ እሴት ጨምሮ ወደ መላክ፣ አዳዲስ ቴክኖሎጂዎችን ወደ መላመድ ወደ መፍጠር መሄድ መቻል አለብን። ስለዚህ መፍጠን አለብን፣ መፍጠር አለብን፣ ዝላይም መጨመር አለብን። እነዚህን አድርገን ነው የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ተወዳዳሪና ወደ ተስተካካይነት የምናመጣው ያልነው። በዚህ ማዕቀፍ ሊታይ የሚችል ነው ማለት ነው። እንግዲህ እነዚህ ጅምር የኢንዱስትሪ ጉዞዎችና እየተመዘገቡ ያሉ ውጤቶችን በተሻለ መንገድ ወደሚጠበቀው አጠቃላይ ሀገራዊ ምስል ጋር አመጥቶ የኢኮኖሚ ስርዓቱን ከፍ ለማድረግ ሲያነሱ እንደነበረው የሀገር ሉዓላዊነትን በዛው ልክ ለማረጋገጥ እንዲያስችላል በርካታ ተዋናዮች አሉት ብዬ አስባለሁ። የኢንዱስትሪ ዘርፉ በሆነ ሴክተር ላይ ብቻ የሚጫን ነገር አይደለም። ስለዚህ እነዚህ ተዋናዮች አሉ፣ አመራር አለበት፣ ከፖሊሲ አንጻር የሚሰሩ ነገሮች አሉ፣ ራሱ ባለሀብቱ አለበት፣ ሰራተኛው አለበት። በተለያዩ ክልሎች ላይ ደግሞ እነዚህ ማኑፋክቸሪንግ ዘርፍ ላይ የምትሰማሩ ኢንዱስትሪ ፓርኮች አሉ እና እነዚህ ኢንዱስትሪ ፓርኮች በ100% አቅማቸው እንዲያመርቱ እነዚህ ጋር በጋራ መስራት የሚጠበቅባቸው አካላት ውጤታማ እንዲሆኑ ምን ያስፈልጋል ይላሉ? እንግዲህ እንደ ፓርቲ እንደ መንግስት እንደ አንድ ትልቅ እርምጃ መወሰድ ያለበት ማኑፋክቸሪንግ ኢንዱስትሪ የኢትዮጵያ የችግር መውጫ በር ነው ተብሎ ታስቦ አጀንዳ ተደርጓል። በኢትዮጵያ ታሪክ ውስጥ ማኑፋክቸሪንግ ኢንዱስትሪ እንዳሁኑ ጊዜ አጀንዳ የሆነበት ወቅት የለም። አጀንዳ ሆኗል። አመራሩ ሲሰለጠን በማኑፋክቸሪንግ ኢንዱስትሪ ላይ ስልጠና ይወስዳል፣ ግብርና ላይ ይወስዳል፣ አይሲቲ ላይ ይወስዳል፣ ቱሪዝም ላይ ይወስዳል፣ ከተማ ልማት ላይ ይወስዳል። ኢንዱስትሪ አጀንዳ መሆን ችሏል። የአመራሩን አመለካከት አቅም የመገንባት የመቀየር ስራ በከፍተኛ ሁኔታ እየተሰራ ነው። ይህንን ይበልጥ ተደራሽ ማድረግ ያስፈልጋል ማለት ነው። የሰው
ተግባሩ ከአመለካከቱ የሚመነጭ ነው። በአመለካከት ካልተቀየረ የተለወጠ ተግባር ሊኖርና አይችልም። ስለዚህ ያን የተለወጠ ተግባር ለማምጣት የሚያስችሉ የግንዛቤ ፈጠራ ስራዎች እየተሰሩ ናቸው። እነዚህ የግንዛቤ ፈጠራ ስራዎች ሂደው የአመራሩን አመለካከት ይቀይራሉ። ይሄ የሚቀየር አመለካከት፣ ይሄ የሚቀየር ግንዛቤ፣ የሚሻሻል ግንዛቤ በኢትዮጵያ የኢንዱስትሪ ባህል እንዲመጣ ያደርጋል። ኢንዱስትሪ ያለ ባህል የሚሳካ ነገር አይደለም። የኢንዱስትሪ ባህል መምጣት አለበት። ይህንን የኢንዱስትሪ ባህል ለማምጣት መሪው የመሪነት ሚናውን መጫወት አለበት በየደረጃው። ለዚህ የሚያስፈልገውን የግንዛቤ ፈጠራ ስራ እየተሰራ ነው። አመለካከቱን የመቀየር የማሳደግ የማሻሻል ስራ እየተሰራ ነው። ስለዚህ የምንቆላለፈው ቢሮክራሲ እየተፍታታ የተሳለጠ ሁኔታ እንዲፈጠር ለማድረግ ያስችላል ማለት ነው። አንዱ በአስፈጻሚ ተቋማት መካከል ያለው የቅንጅት ችግር ከፖሊሲ ጀምሮ እስከ ትግበራ ድረስ የነበረውን ለመፍታት የሚያስችሉ ስራዎች እየተሰሩ ነው። ከዚህ በፊት የሆነ ሚኒስትሪ የሆነ ፖሊሲ ያወጣል፣ ሌላኛው ሚኒስትሪ ፖሊሲ ያወጣል። የእርስ በርሳቸው የመናበብ ነገር አልነበራቸው። አሁን ፖሊሲዎቹ በሚወጡበት ጊዜ እርስ በርስ ተደጋጋፊው ሆነው ሂደን መጨረሻ ላይ እናሳካዋለን ብለን ያሰብነውን ግብ ለማሳካት የሚያስችሉ ስለመሆናቸው እየተረጋገጠ ነው የሚወጣው። አተገባበር ውስጥም ከተገባ በኋላ ለምሳሌ ማኑፋክቸሪንግ ኢንዱስትሪ ለመደገፍ በሀገር አቀፍ ደረጃ ካውንስል ተቋቁሟል። ያ ካውንስል ሙሉ ማኑፋክቸሪንግ ኢንዱስትሪን የመደገፍ ኃላፊነት ያለባቸው ተቋማት በአንድ ላይ ሆነው የሚያካሂዱት ነው የሚመሩት ነው። የክቡር ጠቅላይ ሚኒስትሩ የኢኮኖሚ አማካሪ አሉ፣ ኢንዱስትሪ ሚኒስትሩ አሉ፣ ግብርና ሚኒስትር አሉ፣ ማዕድን ሚኒስትር አሉ፣ የገንዘብ ሚኒስትር አሉ፣ ከብሔራዊ ባንክ አሉ፣ የኤሌክትሪክ አቅራቢ ተቋማት አሉ፣ የገቢዎች ሚኒስትር አሉ፣ የከስተም የቀረ የለም። እነዚህ በጋራ ሆነው ተቀናጅተው ምን አይነት የፖሊሲ እርምጃ ያስፈልጋል፣ በተግባር ያጋጠሙ ችግሮች ምንድናቸው፣ በየሁለት ሳምንቱ እየተገናኘ የኢትዮጵያን ማኑፋክቸሪንግ ኢንዱስትሪዎች ማነቆዎችን የመፍታት ስራ እየተሰራ ነው። 2017 ሙሉ አመት እሱን ያደረግነው፣ 2018 እሱን ነው እያደረግን ያለ ነው። ይሄ ኢንዱስትሪዎቹ ካሉባቸው ችግሮች ለመውጣት እንደ አንድ ትልቅ መፈንጠሪያ ሆኖ የሚያገለግል ነው። ትልቅ መስፈንጠሪያ ሆኖ የሚያገለግል ነው። ይሄ ወደ የክልሎቹ እንዲወርድ ተደርጓል። አደረጃጀት ተፈጥሯል። ወደ ከተሞቹ እንዲወርድ ተደርጓል። ስለዚህ የየትኛው ኢንዱስትሪ ምን ችግር አለበት፣ እንዴት ነው በቀጣይ ተወዳዳሪ ሊሆን የሚችለው የሚለው ተለይቶ ድጋፍ የማድረግ ስራ እየተሰራ ነው። ይሄ የቅንጅት ስራ፣ ይሄ የመናበብ ስራ ማኑፋክቸሪንግ ኢንዱስትሪን በዘላቂነት ወደፊት እንዲወጣ ለማድረግ የሚያስችልና እንደ ሀገር ያሰብነውን የኢኮኖሚ መዋቅራዊ ሽግግር የሚያሳልጥ ከተሜነትን የሚያመጣ ግብርናን ትራንስፎርም የሚያደርግ ገጠርን ትራንስፎርም የሚያደርግ ነው። የግብርና ትራንስፎርሜሽን ለግብርና ትራንስፎርሜሽን ኢንዱስትሪያላይዜሽን ትልቅ አስተዋጽኦ አለው። የማምረቻ መሳሪያዎቻችን መቀየር መቻል አለባቸው። የድህረ ምርት ቴክኖሎጂዎች መስፋፋት መቻል አለባቸው። ምርታማነት ማደግ አለበት። የቴክኖሎጂ አጠቃቀማችን ወደ ፕሪሲሽን መምጣት አለበት፣ ወይም ወደ ላቀ ደረጃ መምጣት መቻል አለበት። ይህንን ለማድረግ ይደግፋል። ማኑፋክቸሪንግ ኢንዱስትሪ ማይኒንግን ይደግፋል። የማዕድን ስራችን በጣም የተሻሉ እንዲሆኑ በምሳሌ ለማንሳት ባለፉት ዓመታት ብዙ ከ53 በላይ የሚሆኑ የመኖ ፋብሪካዎችን እዚሁ ኢትዮጵያ ውስጥ አምርተን ወደ ገበያ አስገብተናል። ከ50 በላይ የሚሆኑ የወርቅ ማጠቢያ ማሽኖችን እዚሁ ሀገር ውስጥ አምርተን ወደ ማዕድን ኢንዱስትሪው ለማስገባት ተችሏል። ይሄ የማኑፋክቸሪንግ ኢንዱስትሪ እድገቱ ተመልሶ የግብርናና የማዕድን ሴክተሩን እና ሌሎች ሴክተሮችንም እንዴት እንደሚደግፍ የሚያሳይ ነው። ስለዚህ ቅንጅቱ እና አሁን የሚደረገው ድጋፍ የግብርናንም ትራንስፎርም እንዲያደርግ፣ ገጠሩን ትራንስፎርም እንዲያደርግ፣ የማዕድን ሴክተሩም የበለጠ ውጤታማ እንዲሆን የሚያደርግ በከተሜነትን የሚያመጣ ማኑፋክቸሪንግ ኢንዱስትሪ ከሚፈለግበት ጉዳይ መካከል አንዱ ከተሜነትን ማምጣት ነው። የዓለም 80% የሚሆነው ኢኮኖሚ የሚመነጨው በከተማ ነው። ስለዚህ ከተሜነት እያደገ ሄደ ማለት የዜጎቹን ገቢ ኑሮ የማሻሻል ነው። ይህንን ለማድረግ ደግሞ ማኑፋክቸሪንግ ኢንዱስትሪ ራሱ ከፍተኛ ሚና የሚወጣ ነውና ቅንጅቱ እና አሁን እየተሰጠ ያለው ትኩረትና አጀንዳ ሆኖ ማኑፋክቸሪንግ ኢንዱስትሪ ለማስፋፋት እየተደረገ ያለው ጥረት እንደርስበት ያለውን ግብ በተሟላ ሁኔታ ለማሳካት
የሚያስችል በኢትዮጵያ ማኑፋክቸሪንግ ኢንዱስትሪ እድገት ላይ መሰረት የሚጥል የመጀመሪያው ትውልድ ያደርገናል ማለት ነው። እስካሁን ድረስ የመጣንበት ቅድም ያልኩት የፖለቲካል ኢኮኖሚ ስርዓቱ ለዚህ የሚመች ስላልነበረ አሁን የምንሰራው እንደ ማኑፋክቸሪንግ እንደሚጀምር ትውልድ መሰረት እንደሚጥል ታሪካዊ ትውልድ እንድንወሰድ የሚያደርግ ነውና በዚህ አግባብ ነው ለመሄድ ጥረት እየተደረገ ያለው የሚለውን ለማንሳት ነው። በኢትዮጵያ የመንግስት ስርዓት ውስጥ የህዝብ ተወካዮች ምክር ቤት ከፍተኛ የፖለቲካ ስልጣን ያለው ተቋም ነው። ይህ ተቋም የኢንዱስትሪ ዘርፉ ውጤታማ እንዲሆን በሚያደርግ የክትትልና ቁጥጥር ስራዎች ላይ ያሉት ህግ የማውጣት ስራዎች ስልጣን አለውና ከዚህ ጋር እየይዘን ምን አይነት ድጋፍ ያስፈልገዋል ይሄ ዘርፍ ብሎ ያስባሉ? በምን አይነት መንገድ ይህንን ዘርፍ የህዝብ ተወካዮች ምክር ቤት ሊያግዝና ሊደግፍ ይገባል? ቅድም ለማንሳት እንደሞከርኩት ካፒታሊስቶችንም ብንወስድ ሶሻሊስቶችንም ብንወስድ ሁሉም አንዳንዶቹ በግልጽ የመናገር ሌሎቹ የመደበቅ ካልሆነ በስተቀር በሀገራት ማኑፋክቸሪንግ ኢንዱስትሪ ያደጉት በመንግስት ድጋፍ ነው። መንግስት በበላይነት ስለመራቸው ነው። መንግስት በበላይነት መራቸው ማለት ፖሊሲ ሲወጣ፣ ህግ ሲወጣ፣ አዋጅ ሲወጣ ለማኑፋክቸሪንግ ኢንዱስትሪ የተመቹ ናቸው ወይ፣ ማኑፋክቸሪንግ ኢንዱስትሪን የሚያበረታቱ የሚያሳድጉ ናቸው ወይ ከሚለው ነው የሚጀምረው። ከዚያ በኋላ የትግበራ ክትትሉ፣ ድጋፉ የመሳሰሉት ነገሮች ህዝብ ተወካዮች ምክር ቤት ማለት ያለፉትን 7 ዓመታት የኢትዮጵያ ሪፎርም የመራ ምክር ቤት ነው። ሪፎርም የመራ ምክር ቤት ማለት ምን ማለት ነው? በጣም ብዙ የህግ ማሻሻያዎች ሲደረጉ ሀገሪቱ በቀጣይ ደርስበታለሁ ብላ ያሰበችውን የብልጽግና ግብ ለማሳካት የሚያስችሉ ስለመሆናቸው እየመረመሩ አንዱ ከሌላኛው ጋር ሳይጣረስ ሳይጋጭ የሰከነ ፖለቲካ እንዲኖር የሰመረ ኢኮኖሚ እንዲኖር ለማድረግ የሚያስችል መንገድ ነው የሄዱበት ማለት ነው። እስካሁን ድረስ በተመጣበት መንገድ ለማኑፋክቸሪንግ ኢንዱስትሪው የሚሆኑ ህጎቹን የስፔሻል ኢኮኖሚክ ዞኖችን ልንል እንችላለን። የግዥ አዋጁን ልናነሳ እንችላለን። ከመሰረተ ልማት አቅርቦት ፍትሐዊነት ጋር ተያይዞ ያሉትን ልናነሳ እንችላለን። እነዚህ ሁሉ የወጡት እንደ ፓኬጅ ተወስደው ቢታዩ ለማኑፋክቸሪንግ ኢንዱስትሪ እድገት የሚያስችል በጥሩ ግንዛቤ ምክር ቤቱ ህጎችን በማውጣት አስተዋጽኦ አበርክቷል። መንግስት የመንግስትነት ሚናውን እንዲወጣ አድርገዋል ነው አንዱ ከህግ ማውጣት አኳያ። ሁለተኛ በክትትል በኩል የተደረጉት ናቸው። ግብርና ግብዓት አቀረበ ወይ? ማዕድን ግብዓት አቀረበ ወይ? መሰረተ ልማት አቅራቢ ተቋማት እውነት መሰረተ ልማት እያቀረቡ ነው ወይ? ማኑፋክቸሪንግ ኢንዱስትሪውን እየደገፉ ነው ወይ የሚለው በፓርላማ ወንበር አዳራሽ ሳይሆን በእያንዳንዱ ኢንዱስትሪ በመሄድ ቼክ የማድረግና የማነቃቃትም ስራ ነው የተሰራው። ይሄ ለኛ ትልቅ ድጋፍ ያደረገ ነው። ይሄ ግን በቃ አልቆለታል የሚባል አይደለም። ኢንዱስትሪ በባህሪው እንኳንስ እኛ በተስተካካይነት ደረጃ የምናስበው ይቅርና አደጉ የሚባሉ ኢንዱስትሪዎችም እረፍት አልባ የሆነ የቴክኖሎጂ እድገትና የተወዳዳሪነት አጀንዳ አለባቸው። ካልተወዳደሩ በስተቀር መኖር አይችልም። ኢንዱስትሪ አንዱ ልዩ የሚያደርገው ባህሪ በደቂቃ ውስጥ ምን አይነት ቴክኖሎጂ ፈጠርን፣ ያንን ቴክኖሎጂ እንዴት ቀሰምን፣ እንዴት አዳበር ነው፣ እንዴት ተገበር ነው። ስለዚህ ዘላቂነት ያለው ክትትልና ድጋፍ የሚጠይቅ ነው። እንኳንስ እኛ ይሄ የኖሌጅ ደብሊንግ ከርቭ የሚባለው በዓለም ላይ እውቀት በፍጥነት እጥፍ የሚሆንበት ከሁለተኛው ዓለም ጦርነት በፊትና አሁን ያለውን ወስደን ብናይ በዚህ በዲጂታል ዘመን በጣም በጣም ከፍተኛ ነው። ይሄ በማኑፋክቸሪንግ ኢንዱስትሪዎች ውስጥ የሚንጸባረቅ ነው። ከዚህ አኳያ ድጋፉ መቀጠል አለበት። ምን አይነት ድጋፍ? ዋና የምንላቸው ማነቆዎች፣ የማኑፋክቸሪንግ ኢንዱስትሪ ማነቆዎችን የሚፈቱ ድጋፎች በቀጣይ መኖር መቻል አለባቸው። አንደኛው ከፋይናንስ አቅርቦት ጋር ተያይዞ ነው። ኢንዱስትሪዎች ጋር አሁንም የማደግ ፍላጎት አለ። አዳዲስ ኢንተርፕራይዞች፣ አዳዲስ ኢንዱስትሪዎች ወደ ገበያ መግባት ይፈልጋሉ። ይህንን የሚመግብ የፋይናንስ አቅርቦት መኖር መቻል አለበት። ሀብታችን የት ላይ ነው የምናሰማራው? ይሄ ውስንነት ያለበትን ኃይል ሀብት የት ቦታ ላይ ብናሰማራው ነው ይበልጥ ተወዳዳሪ የሆነ ኢኮኖሚ እንድንገነባ የሚያደርገን የሚለው ታሳቢ ተደርጎ
በተለይ ፕሮዳክቲቭ ወይም አምራች በምንላቸው ዘርፎች ላይ ሀብት እንዲሰማራ በማድረግ በኩል ክትትል ይጠይቃል ማለት ነው። ሁለተኛ መሰረተ ልማት አቅርቦታችን ፍትሃዊ መሆን መቻል አለበት። ነገር ግን ደግሞ ሰፕላይን አቅርቦትን የሚያበረታታ የመሰረተ ልማት አቅርቦት በኢትዮጵያ ውስጥ መኖር መቻል አለበት። ዲማንድን አይደለም ፍላጎትን ብቻ አይደለም መከተል ያለበት። ሁሉም ሰው የተንጣለለ አስፋልት ይፈልጋል፣ ሁሉም ሰው ኤሌክትሪክ ይፈልጋል፣ ሁሉም ሰው ይሄ ከፍትሃዊነት ጋር ብቻ ሳይሆን በተለይ የትኛውን ዘርፍ በመሰረተ ልማት ብናጠናክር ብንደግፍ የኢትዮጵያን እድገት ሊያሳልጥ ይችላል የሚለው ጥያቄ ሆኖ ድጋፍ የሚያስፈልገው ነው ማለት ነው። ሁለተኛው ሶስተኛው ግብአት ነው። ኢንዱስትሪ ግብአት በጣም የሚወስድ ነው። ቅድም ለምክር ቤቱ ለፓርላማው እያነሳው ነበር። 1.2 ሚሊዮን በቆሎ የሚጠቀም ኢንዱስትሪ በቅርቡ ያስመረቅ ነው። የ36923 አርሶ አደሮችን አመታዊ ምርት ኮንሱም ያደርጋል፣ ይመገባል፣ ይጠቀማል። በዚሁ ልክ ግብአት እንዲጨምር ካላደረግን እንዲቀርብ ካላደረግን በስተቀር ኢንዱስትሪዎቹ በሙሉ አቅማቸው ሊያመርቱ አይችሉም። ከዚያ አኳያ የግብአት አቅርቦቱ በሁሉም ሚኒስቴር መስሪያ ቤቶች እና ተቋማት የተሻለ እንዲሆን በማድረግ በኩል መከታተልና መደገፍ ያስፈልጋል። ሌላው የመንግስት አገልግሎት አሰጣጥ ላይ ነው። አሁንም መሻሻል የሚያስፈልገው ከሙስና የጸዳ ከስርቆት የጸዳ ቀልጣፋ ስሉጥ የሆነ ከሌሎች ሀገሮች ጋር የሚወዳደር አገልግሎት አሰጣጥና ቢሮክራሲ መኖር መቻል አለበት። ለዚህ መንግስት በምን መንገድ አገልግሎት እየሰጠ እንደሆነ የማረጋገጥ የመከታተል የመደገፍ ስራ ከፓርላማው የሚጠበቅ ነው ማለት ነውና ይሄንን በቀጣይ ማረጋገጥ ከቻል የኢትዮጵያን ኢንዱስትሪ ይበልጥ ማሳደግ ተወዳዳሪ ማድረግ አሁን ያሉትን ዓለም አቀፋዊ እድሎች አማጠን መጠቀም የምንችልባቸው እድሎች አሉ። ሴፍቲ እየገባን ነው፣ ወደ WTO እየሄድን ነው። ስለዚህ ተወዳዳሪ ሆነን መግባት ያለውን ሰፊ ገበያ በተገቢ መንገድ መጠቀም እንድንችል ያደርገናል እና ምክር ቤቱ ከዚህ አኳያ እየሰራቸው ያሉ ስራዎች በጣም ጥሩ ናቸው፣ ግን ይህንን ይበልጥ ማጠናከር ይጠበቅበታል የሚል አስተያየት አለ። ቀረ የሚሉት ሀሳብ ካለ ግን ባነሳናቸው ውይይቶች ላይ ቢጨምሩ። እንደው አንድ ነገር ለማንሳት ኢንቨስትመንት በኢትዮጵያ መስፋፋት አለበት እና አሁን ያለው እድል ቅድም እንደገለጽኩት በጣም ሰፊ ነው። በዚህ በተከፈተ በር በዚህ በተሰጠ እድል ባለሀብቱ መሳተፍ መቻል አለበት፣ መግባት መቻል አለበት። ይሄ ለነገ ተብሎ ቀጠሮ የሚያዝለት አጀንዳ መሆን መቻል የለበትም። ኦፖርቹኒቲ የምንለው መልካም አጋጣሚ የምንለው ቋሚ አይደለም፣ ተለዋዋጭ ነው የሚሆነው። ስለዚህ በዛሬ እድል ላይ መጠቀም የነገውንም እድል ለመጠቀም ያስችላል። የዛሬን እድል አለመጠቀም የነገውን እድል የመጠቀም አቅምን ያሳጣል። ስለዚህ ባለሀብቱ አሁን በተፈጠሩት እድሎች መጠቀም መቻል አለበት እና ብዙ የኢንቨስትመንት አማራጮች አሉ። በየክልሉ ያለው ነባራዊ ሁኔታ በእጅጉ ለኢንቨስትመንት እየተመቸ ነው። ስለዚህ የቀጣይ ውድድራችን ከውጭ ሸቀጥ አምጥቶ በመሸጥ ሀብት የማፍራት መሆን የለበትም። በሀገር ውስጥ ምርት አምርቶ ወደ ሀገር ውስጥ ገበያ ወደ ውጭ ገበያም በመላክ እሴት በመጨመር ላይ የተመሰረተ መሆን መቻል አለበትና ለዚህ የሀገር ውስጥ ባለሀብቶችን በሰፊው የሚጋብዝ ሁኔታ ስለሆነ በዚህ በተፈጠረ ምቹ ሁኔታ መጠቀም ያስፈልጋል። የምንወዳትን ኢትዮጵያን በጠንካራ ኢኮኖሚ መሰረት ላይ ለመገንባት ዜጎች የሥራ ዕድል እንዲያገኙ፣ ኑሯቸው እንዲሻሻል፣ ገቢያቸው እንዲያድግ እና ሉዓላዊነቷ የተከበረ የታፈረች በጂኦ ስትራቴጂው ተጽዕኖ ፈጣሪ ሀገር ለመገንባት ማኑፋክቸሪንግ ኢንዱስትሪን ማጠናከር ያስፈልጋል፣ በዘርፉ መግባት ያስፈልጋል። ስለዚህ ጥሬ በዋናነት ለግል ሴክተሩ ነው ማለት ነው። ይሄ ማለት ወደዚህ ዘርፍ የምትገቡበት ጊዜ አልጋ ባልጋ ነው ምንም ችግር የለም ማለት አይደለም። ነገር ግን ኢትዮጵያ የምትጋፈጠውን ችግር እያንዳንዳችን ባለሀብቶች እያንዳንዳችን ዜጎች ተጋፍጠን ነው የምናሸንፈውና የምንወዳት ሀገር ተወዳድራ ትልቅ ሀገር ዳገቶችን መውጣት የምትችል እና የስኬት ማማ ላይ የምትደርስ ሀገር እንድትኖረን እያንዳንዳችን
ከሷ ችግሮች ላይ ቆርሰን ወስደን የምንጋፈጠው እና የምናሸንፈው ችግር መኖር አለበት። ለዚህ ደግሞ ባለሀብቶቹ ይህንን መልካም አጋጣሚ በመጠቀም ወደ ዘርፉ ወደ ማኑፋክቸሪንግ ኢንዱስትሪ ዘርፍ እንዲገቡ የተጀመረውን የኢትዮጵያ ታምርት ንቅናቄ በእነሱ ጥረት እውን እንዲያደርጉና በኢንዱስትሪ የበለጸገች ሀገር በጋራ እንድንገነባ ነው መልእክቴን ማስተላለፍ የምፈልገው። ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። ክቡር አቶ መላኩ አለበ ኢንዱስትሪ ሚኒስቴርን በስቱዲዮአችን ጋብዘን ስለ ኢንዱስትሪ ልማትና አጠቃላይ ስለ ኢንዱስትሪያላይዜሽን ቆይታ አደረግን። ስለተከታተላችሁ ከልብ እናመሰግናለን። ከቀሪ የኢቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ።